በሕይወቴ እጅግ በጣም ማከብረው ተፈጥሮን ነው። የሰው ልጅንም በኃይል አከብራለሁኝ፣ እምነቱንም አከብራለሁኝ። አሁን እኔ እዚህ ፕሮግራም ላይ ሳወራ ግን ከእምነት ጋር በተያያዘ አይደለም። እዚህ ፕሮግራም ላይ ሳወራ ፈረንጆቹ ማን ኢዝ ሶሻል አኒማል ይላሉ። በሕይወት ውስጥ ካሉ በተፈጥሮ ውስጥ ካሉ የማህበረሰብ ሕያዋን መካከል አንዱ ሰው ነው። የሰው ልጅ ግን ያጠፋል። አሁን ሩቅ አንሄድ። ሰሞኑን በኢራንና በእስራኤል ላይ የተጀመረውን ጦርነት አንዱ ሌላው ላይ ሚሳይል እያዘነበ ነው። በጥንቱ ዘመን ቢሆን ጦር ይዘህ ጋሻ ይዘህ እዛ ድረስ ተጉዘህ ነው ያ ይራራል። ይሄኛው ግን በተጋደምክበት ጸጥ ልትል ትችላለህ። እስራኤላውያን ወደ ምሽግ ገብተዋል ነው እንግዲህ ክፉ ቀን ይመጣል ብለው አስበው ያዘጋጁታል። እዛ ገብተዋል እና ቴልአቪቭ እየተደበደበች ነው። እንግዲህ ከቴህራን ቴልአቪቭ በሚወነጨፍ ጊዜ መሀል ላይ ያሉ ሀገሮች ምን ያህል እንደሚሸበሩ ገምቱ። እነሱም ለገገለል ማለታቸው ግድ ነው። የስራ እንቅስቃሴ ይታገዳል፣ በረራ ይቆማል። እና እንዲህ ስንል የሰው ልጅ ደግሞ ምን ያህል ጨካኝ እንደሆነ እንድናይ ያደርገናል። ራሳችን እንድንመረምር ያደርገናል። እንዴት ነው መለዘብ የምንችለው? እንዴት ነው ልራራ የምንችለው? እንዴት ነው ሩቅ ላናስብ የምንችለው? እያል እንድናስብ ያደርገናል። ብዙ መተላለቅ አለ። ጋዛ ላይ ፓለስታይኖች ላይ የሆነውን አይታችሁል። ሩሲያ ጋራ የዩክሬን መሪ የገባበትን ጦርነት ታስታውሳላችሁ። በቅርብ ጊዜ ታሪካችን ውስጥ ደግሞ እኛ ሻሸምኔ ላይ ምን እንዳደረግን እኔ ሰዓሊ በሆን ምናልባት ያ ሻሸምኔ ላይ የተሰቀለውን ሰውዬ እስለው ነበረ። መመረቂያ ስዕሌም የሚሆን ይመስለኛል። ዘመኑ ስለሚያስታውሰኝ ምን ያህል እንደምንጨካከን ለማስታወስ ነው ይህንን ነገር ያነሳሁት። ሰው ይጨክናል። የዱር አራዊት ላይ በምታነቡ ጊዜ ለመብላት እስካልፈለጉ ጊዜ ድረስ በምንም ተአምር አንዱ በሌላው ላይ አይጨክኑም። በምንም ተአምር መብላት ከፈለገው ግን ይይዘዋል። ኢሳያስ ግዛው የሚባል ወዳጄ የሰፈሬ ልጅ አንዴ ሀዘን ቢጤ የደረሰበትና ቤቱ ሄድኩኝ። ቤቱ ሄጄ ቁጭ ብዬ ሳጽናናው ቆየሁና ለምን ስለ ጅብ አላጫውተውም አልኩኝ። የዛን ጊዜ ሙዲ ውስጥ ወይም ባንግላይና ውስጥ የመጣው ጅብ ነው። ስለ ጅብ ሳነሳበት ጅብ አልወድም አለኝ። ለምን አልኩት። ነፍስ ሳይወጣ ጨካኝ ነው፣ ቶሎ ቶሎ ይበላል አለኝ። አንተ ለምን በሰውኛ ታስበዋለህ? ማሰብ ያለብህ እኮ በጅብኛ ነው። ጅብ ደግሞ ጎበዝ፣ ጣሩ እንዳይበዛ ቶሎ ቶሎ ትኩስ ትኩሱን በሉ እያለ እየበላ ይሆናል አልኩት። ሲያሳቀ እኔም ግቤ መታው ማለት ነው። ለአጽናና ሄጄ ነበር። ዘመድ ቢጤ ያርፎበት ለቅሶ ልደርስ ሄጄ ነው። እና ድሩ እንስሳቱ ላይ ስታዩ እነሱ ላይ ስታነቡ ጠላት ተብለው ሲጠየቁ የመጀመሪያው ሰው ነው። አንበሳ በምድር ላይ እንደ ሰው የሚፈራው ፍጥረት የለም። ሌሎቹም ከልክ በላይ የሚፈሩት ሰውን ነው። ሰው በሰው ላይ የት ድረስ ይጨክናል? ይኸው የምታዩት ነው። ስለዚህም ብቅት ያለ እኔነትን አንጠብቅ። አንድ ጥቅስ ያነበብኳት እና የወደድኳትን እንጋራ። No one is perfect, not me, not you, not them. If you want to live peaceful life, accept yourself for who you are and respect others for who they are. ማንም ፍጹም አይደለም። እኔም አንተም እነሱም። በሕይወት ሰላም መኖር የምትፈልግ ከሆነ ራስህን አክብር፣ ሌሎቹንም ልክ እንደ ራስህ አክብራቸው። ይላል። ፍጹምነት የሚባል ነገር የለም። ጅብም ፍጹም አይደለም። ጅብ ላይ ነው እየቀጠልን ያለ ነው። የሚቀጥለው ሳምንት ላይ አንበሳ ላይ አወራለሁኝ። አደራ ምላችሁ ግን አንበሳን የኢትዮጵያ አርማ አድርጋችሁ የምታስቡ የአንበሳን ትልቅነት ብቻ መስማት የምትፈልጉ ወገኖች ካላችሁ የነገው የሚቀጥለው ሳምንት ላይ የሚለቀውን ፕሮግራም አትመልከቱት። ምክንያቱም እኔ ሳይንሱ ስለጻፈው ስለሱ የጻፈውን እውነተኛ ማንነቱን ነው ቁጭ ማድረገው። የዛኔ ድብልቅልቅ ያለ ስሜት ውስጥ እንዳትገቡ አትመልከቱት። የሚቀጥለው ሳምንት ስለ አንበሳ እማወጋውን አሁን ዛሬ በጅብ ላይ ማሳረጊያዬን ነው ይዤ የመጣሁት። ጅብ ሲያስብ እንዴት ነው? ሲፈጥን እንዴት ነው? የቱ ጋ ነው ብቅት የሚለው? የቱስ ጋ ነው የሚፎርሸው? ይሄን ላሳያችሁ ነው ዛሬ ስቱዲዮ የገባሁት። ጅብ እንደ ማንኛችንም ንቁና ብቁ ነው ተብሎ በሳይንስ ቢታመንበትም
በሚያሳዝን ሁኔታ የሚፎርሽበት ጊዜ አለ። አሁን በቅርቡ ያየሁት አንድ ጥናታዊ ፊልም ላይ አንድ ገመሬ ዝንጀሮ ፈዞ ተቀምጧል። ጅብ ሄዶ ከማነቅና ከመያዙ በፊት መጀመሪያ ስለላ ነው የሚያካሄደው። ጠጋ ይላል ምንም። መጨረሻ ላይ ዝንጀሮ ምንም ሊያጠቃው እንደማይችል የትም ሊሸሽ እንደማይችል ሲያቅ ተከመረበትና ይዞት ሄደ። ዜት ወደ ይጣራል፣ ቤተሰብ ይመጣል። አንዳንድ ጉርሻም ቢሆን ተቃመሱት። በሚያሳዝን መልኩ ሁሉም ጅቦች ሞቱ። እዛው ተንፈራፍረው ነው ጸጥ ያሉት። ምንድን ነው ተብሎ ምርመራ ሲካሄድ ለካ ገመሬ ዝንጀሮ መጀመሪያ ኮብራ ነድፎታል። ኮብራ የተባለ ኃይለኛ መርዘኛ እባብ ነድፎት የሰራ አካሉ በመርዙ ተበክሎ ነው ፈዞ ጅቡ ያገኘው። ያንን የበላ ጅብ በሙሉ ለአንዴም ለመጨረሻ ጊዜ ይህችን ዓለም ተሰናበታት። ጅብ በጣም ፈጣን ነው በሚበላ ነገር ላይ። እዚህኛ ሀገር ውስጥ ነው ሶማሌ ክልል ላይ አንዷ ልጃገረድ ምናልባት ከአንዱ መንደር ወደ አንዱ መንደር ስትሄድ ከኋላዋ ጅብ ይደርስባታል። የድረሱልኝ ጥሪ እያሰማች በእጇ ልትመታው ስትሰነዝር እና መታው ስትል 4 ጣቶቿም የሉ። በፍጥነት ነው ጉምድ ያደረጋቸው። እዚህ ድረስ ፈጣንና ያስደነግጠሃል። የጥርሱ ስልነት አንድን ነገር ቁርጭምጭም አድርጎ የመብላት አቅም የሚደንቅም የሚያስፈራም ነው። ጅብ ፈሪ ነው። ፍርሃቱን የሚያሳይ አንድ እዚሁ አዲስ አበባና አካባቢ የሆነ የአንድ ወንድሜን ታሪክ ላጫውታችሁ። ሽሮ ሜዳ አካባቢ አንድ ወንድማችን ከቤተሰብ ተጣላ እና ቤት አታድርም አሉት። ቀን የትም ሲዞር ዋለና ማታ የሚያድርበት የለም። ማድ ቤት ገባ። ማድ ቤት ገብቶ ቁጭ ብሎ ሲያይ በአጋጣሚ ሴቶቹ ለምን እንደሆነ አይታወቅም የሆነ ውሃ ወዝተው ተቀምጧል። እየተንተከተከ ነው። ውሃውን ምንም አልነካውም። እዛው ባለበት ሆኖ እሳቱን እየቆሰቆሰ ግን ልጁ ቁጭ ብሎ መሞቅ ጀመረ። እየሞቀ እያለ በበሩ ቀዳዳ ስር መጀመሪያ አፍንጫ ታየው። ከውሾች የሰፈር ውሾች መካከል አንዱ ነው የመሰለው። ከዛ ሙሉ በሙሉ አንገቱን ሲያስገባ ጅብ ነው። በጣም ደንግጦ ያንን እንዳንዳች የጋለው መዋዘቻ ያነሳና ጅቡ አናት ላይ ይደፋበታል። ጅቡ በጣም በርግጎ ያው ይቀዝናል። ኖራ በኖራ አድርጎት ከኋላ ያለውን ግድግዳ ፈትለክ ብሎ ሄደ። ልጁ የት ነው የሚያድረው አሁን ከዚህ በኋላ? በሯን ደግሞ በአንድ ምት ነው ያጨማድዳል። መጨረሻ ምንም አማራጭ የለውም። ረጅም ሰዓት ተመልሶ ይመጣል እያለ ጠበቀው። ጅቡም እየተንገበገበ ወደሚሄድበት ሄደ። መጨረሻ ላይ የመጨረሻ አማራጭ ቤተሰቡ ትልቅ የማገዶ ክምር አለው፣ ጣራ አይነካ። ስለዚህ ምሳ ላይ ወጣና ተኝቶ ያንን አስፈሪ ምሽት አሳለፈ። ጅብ በጣም ብስል ነው። ቀደም ብዬ እንዳልኳችሁ ሳይንሱም እንደሚመሰክርለት በጣም አርቆ ሀሳቢ ነው። ጋሞ ውስጥ ምናልባትም አሁን ሁዱጋ መኔ ዱቃ 100 ዓመት ይሞላዋል። የዛሬ 48 ዓመት ገደማ እኔ 10ዎች ውስጥ እያለሁ ተገናኝተን የጅብ ገጠመኙን አውርቶኛል። ብዙ የበግና የፍየል ርቢ ነበረው ሁዱጋ መኔ እና ጅብ ክብደቱ ከባድ የሆነውን በግ እንዴት መርጦ እንደሚበላ ስለሚያውቅ በጣም ይበላብኛል ብሎ የፈራውን በግ ሙክት ነው ቤት ውስጥ እሱ የሚተኛበት ጎጆ ውስጥ ያሳድረዋል። ጅቡ ከኋላ ይቀድና በጉን ይስበዋል። መኔ በርግጎ ይነሳና የበጉን ቀንድ ይዞ ወደ ቤት ይስበዋል፣ ወደ ጎጆዋ ይስበዋል። ጅቡ ደግሞ ወደ ውጭ ይስባል። መኔ በፍጥነት አሰበ። ብለቀው ማገሩ ቀንዶቹን ይይዝልኛል፣ ስለዚህም በዛ ዙሬ አሩን አበለዋለሁ ብሎ እንዳሰበው ለቀቀለት። ጅቡ ጉቶታውን እያጧጧፈ በዛ በኩል መኔ ዞረና አንዴ ወገቡን ሲለው በተለመደው ሁኔታ ፓራራም ማድረግና እንሰቱን አልብሶት
የእንሰት ደን አለ በእያንዳንዱ ገበሬ ቤት ጓሮ። በዛ በኩል ወደታች ሮጠ። መኔ አሁንም ዱላውን እንደያዘ ተከትሎ ሲሄድ ደኑ መጨረሻ ላይ ሲደርስ ጅቡ የለም። ዞር ብሎ ሲያይ ደኑን ከእንሰቶቹ መካከል አንዱን አቅፎ መኔን አሳልፎታል። ካሳለፈ በኋላ ወደ በጉ ተመልሶ ሄዷል። መኔ እየጮኸ ተከትሎ ሲመጣ በፊት በኩል ሄዶ አመለጠው። የጅብን በሳልነት ናሽናል ጂኦግራፊ ላይ አንድ ጥናት አድርገው አይቻለሁኝ። ናሽናል ጂኦግራፊ ጅብና አንበሳ ተራርቀው በተቀመጡበት የንብ መንጋ እንዲነሳባቸው ያደርጋሉ። ሲያደርጉ አንበሳው እያንዳንዱን ንብ በንክሻ ለማቆም ሲጥር፣ ጅቡ ግን ቶረው ብሎ ጉድጓድ ቆፈረና ጭንቅላቱን ጉድጓድ ውስጥ ቀበረ። የንብ መንጋው አለፈው። ይህን ምን ያህል ቀድሞ አንድ ነገር እንደሚያስብ እንደሚያውጠነጥን በደንብ አድርጎ የሚያሳይ ነው። ሌላው ጅብ ጎሬ አለው። በስነ ስርዓቱ ጎሬዎቹ የተቀራረቡ ስለሆነ የዘመዳማቾቹ ባለፈው እንዳጫወትኳችሁ ከ35 እስከ 80 ይደርሳል ቤተሰቡ። አጎት፣ ወንድም፣ ዝምድና አላቸው። እንደዚህ ስለሆኑ ጎሬዎቹ የተቀራረቡ ናቸው። ቡችሎቹም አንድ ላይ ነው የሚውሉት። አንዳውም ከራሱ ጎሬ አልፎ ሌላ ጎሬ ላይ ሄዶ እናትየው ተመግባ መታ ፈልጋ ነው የምታጠባው እንጂ አንድ ጎሬ ውስጥ አታገኘው። ያው መንቀዥቀዥ የጤናማ ልጅ በሰው ስታስቡት ጤናማ ልጅ ባህሪ ሲሆን መንቀዥቀዥን በቡችላ ጤናማነቱን ያሳያል። እናም በጣም ፈጣን በአሳስብም የላቀ መሆኑን ናሽናል ጂኦግራፊዎች ያነሱት የሚያሳይ ይመስለኛል። ሌሎች አያሌ ፈተናዎችንም ፈትነውታል። በሚደንቅ መልኩ አልፎ ብስል መሆኑን ከዝሆን ቀጥሎ በአሳስቡ የላቀ መሆኑን ባያሌ ፈተናዎች ሊቃውንቱ መስክረውለታል። እዚህ አሁን የምኖርበት ሰፈር ከማዶ በኩል ኮንዶሚኒየም ቤት አለ። አሁን አጥረውታል፣ ሎሚ ከለር ይሉታል። እዛ ኮንዶሚኒየም ውስጥ ከመታጠሩ በፊት ጅቦች ይመጡ ነበር። ሌሊት ሲጮሁ በደንብ ይሰማኛል። እንዳውም ድብን ያለ እንቅልፍ ላይ ሆኜ ሲጮሁ እነቃለሁኝ እና እሰማለሁ የጋ እንዳሉ ስንት ኪሎ ሜትር ርቀት ላይ እንደሆኑ እንደዚሁ መገመት። እዚህ ኮንዶሚኒየም በር ላይ አንዴ ተጋድሟል። ባህሩ አጎስ የሚባል ነገረ ፈጅ ጓደኛዬ አምሽቶ ሲመጣ ህንፃው መግቢያው በር ላይ ብሬክ እየደነሱ ነው። እንደ ማይክል ጃክሰን ሙንዎክ ምናምን ነገር። ደነገጠ። ከመኪና ቢወርድ አይለቁትም ወይ ይተናኮሉታል፣ አላቅም። የሆነ ነገር ይፈጠራል ብዬ ገምታለኝ። ባህሩ ደነገጠ። ያለው አማራጭ አንድ ነገር ማድረግ ብቻ ነው። የሙያ ተጽዕኖ ነው አሁን እዚህ ጋር የሚያሳየው። ባህሩ ጠበቃ ነው፣ ህግ ነው ትምህርቱ። ስለዚህ መስታወቱን የጅብ ጭንቅላት በማያስገባበት ግን ድምፅ በሚያስወጣበት ደረጃ ዝቅ አድርጎ ይህ የምትሰሩት ስራ ያስከስሳል ብሎ አስጠንቅቋቸው መኪናውን ወደኋላ ነድቶ መገናኛ ሆቴል ሄዶ ነው ያደረው። በሌላ ቀን አግኝቶኝ ሲያወራልኝ በጣም እየሳኩኝ ለመሆኑ ምን ብለህ ትከሳቸው ነበረ ጅቦቹን ብዬ ስለው ሁከት ይወገድልኝ ማለቱን አስታውሳለሁ። ዲላ ምናልባትም አምና መሰለኝ የኢትዮጵያ ቤተ መጻሕፍትና ቤተ መዛግብት እኔና ሌሎች ደራሲያን ጓደኞቼ ጋር ተጋብዘን ዲላ ዩኒቨርሲቲ ዲላ ህፃናቶቹ ጋር አንደኛ ደረጃ ትምህርት ቤት ከዛ ደግሞ ማረሚያ ቤት እንሄዳለን። የኢትዮጵያ ቤተ መጻሕፍትና ቤተ መዛግብት ትልቅ ነገር አደረገ ብዬ የምለው ማረሚያ ቤቶቹን ማካተቱ ነው። እና ማረሚያ ቤት ውስጥ እኔ ለ10 ደቂቃ እንደዚህ ንግግር እንዳደረግ ተጋበዝኩኝ። ያወራው ስለ ጅብ ነው። ባለፈው ሳምንት ነው የነገርኳችሁን። በሚበላ ጊዜ ክብደቱን 1/3 ያነሳል። አደን ላይ በሚሆንበት ጊዜ 16 ሰዓት ንቁ ነው፣ 8 ሰዓት ብቻ ነው የሚተኛው። ምግብ ፍለጋ በቀን እስከ 40 ኪሎ ሜትር ድረስ ይጓዛል።
ሲበላ በጣም ፈጣን ነው፣ የክብደቱን 1/3 ይበላል ምናምን እያልኩኝ በጣም አጩህ ያወራሁኝ እና መሰረት አበጀ እዛ አብሮኝ ነበረ። መሰረት ቀደም ብሎ ከሩብ ክፍለ ዘመን በላይ አዲስ አበባ ዩኒቨርሲቲ ያስተምሯል። አሁን ዓለም አቀፍ ድርጅት ውስጥ ነው የሚሰራው። የኢትዮጵያ ቤተ መጻሕፍትና ቤተ መዛግብት የእሱ ሪዲንግ የእሱ የንባብ ልምድ ለብዙ ወጣቶች እንደሚበጅ ስለሚያውቅ እሱን የሚጋብዘዋልና ከመሰረት ጋር ከአንዴም ሁለቴ ዲላ አብረን ሄደናል። ይህን ስለዚህ አውርቼ ስወጣ በጣም አሪፍ ያወራኸው አንተ ነህ አለኝ መሰረት። እንዴት አልኩት። በቃ እንዲገባቸው አብረህ እየኖረ አታውቀውም አለኝ እና የልጅነት ትዝታውን ነገረኝ። ጅብ ጉድ ሊሰራን ነበር። መሰረት አበጀ የሚባል ጓደኛ በምድር ላይ ላይኖረን ይችል ነበር። መሰረት ልጅ እያለ እንግዲህ 60ዎች ውስጥ ነው የሚሆነው። ልጅ እያለ እናቱ ያማቸዋል። ፍኖተ ሰላም ውስጥ ነው ጎጃም። እናቱ ወረፋ ሊጠብቅላቸው ይሄዳል ሆስፒታል። ሲሄድ እሱ ሲነጋጋ ሄደ መስሎታል። እኩለ ሌሊት ላይ ነው ሄደው። ገና ሊነጋ 6 ሰዓት ይቀረዋል ለመንጋት። ስለዚህ ወደ ቤት ከምመለስ እዚሁ ለምን አልሆን የሚልና የሆነች ድንክ ዛፍ ያገኛል። ባለባላ ናት። እሷ ላይ ወጣና ቁጭ ይላል። ቁጭ ብሎ ከተወሰነ ጊዜ በኋላ ወደዳችሁም ጠላ እንቅልፍ ይመጣል። እንቅልፍ ይወስደዋል። ድብን ያለ እንቅልፍ። በሆነ ኮሽታ ላይ ድንገት ነቅቶ እንዲዞር ብሎ ሲያይ ጅቡ ሊቦጭቀው አፉን ከፍቷል። አታ ልትበላኝ ብሎ ሲጮህ በርግጎ ወደኋላ ሄደ። መሰረት ከዛ በኋላ እንቅልፉን አባሮ እንደማይነጋ የለም እየተሸበረ ነግቶለት የእናቱን የሕክምና ካርድ አውጥቶ እናቱን ማሳከሙ ነግሮኛል። አሁን ይህን ሲነግረኝ ዋ መሰረት የሚባል ልጅ ለአንዴም ለመጨረሻ ጊዜ ልናጣ ነበር ነው ያልኩት። በተለይ ተማሪዎቹ ጎደል ስለነበር ዩኒቨርሲቲ ባስተማረበት ጊዜ እንደዛ አይነት አሪፍ መምህራቸውን ተማሪዎቹ አጥተው ነበር ብዬ ገምታለሁ። ቤተሰቦቹም ልጆቹም ባለቤቶቹም ስትሉ አንድ ቦታ ላይ ዝምድና ይቋረጥ ነበር። ጅብ እንዲህም አድርጎ ከማህበረሰብ ጋር ሊያቆራርጥህ የሚችል መሆኑን ልብ በሉልኝ። ጅብ ድምፁ ትልቅ ኃይል አለው። ሲጮህ ድብልቅልቅ ነው የሚያደርገው። ይህን ደግሞ አንድ ደቡብ ጎንደር እስቴ ውስጥ ያለ ጓደኛዬ ነው ያጫወተኝ። እስቴ ደቡብ ጎንደር ውስጥ ያለች አካባቢ ናት። አንዱ ገበሬ ከእስቴ አካባቢ ይደርሳል። እህል ምናምን ጭኖ ወደ ገበያ ለመሄድ ነው አይደለም። የገበያ ውሎውን አጠናቆ ወደ ገጠር ለመግባት መንገድ ይጀምራል። ልክ እስቴ ሲደርስ ጭቃ ይዘዋል አህያውን። ቢለው ቢገፋው ጅቡ እንትኑ አህያው ንቅንቅ አልላለ። ቢነርተው መቼም እንጨክናለን አህያ ላይ በጣም በሚያሳዝን ሁኔታ ንቅንቅ አልላለ። መሸ። ጥሎት አይሄድ ነገር አህያው በጣም ያስፈልገዋል። ለአርሶ አደር ምንም ጥርጥር የለውም ትልቁ አጋር ነው አህያ። ምን ማድረግ ይሻለኛል እያለ ሲል ከኋላ መጣና ጅብ ብሎ ሲጮህ ልክ አህያው ቂጡ ላይ ሞተር የተገጠመበት ይመስል ያን ጭቃ በጥረቅ አድርጎ ፈትለክ ብሎ ወጣ። ገበሬው ደስ ብሎ ከስቴ ሰው የስቴ ዝብ ተሻለኝ እንዳለው ጓደኛ ያጫውተኛል። ቀደም ብዬ እንዳልኩት በተለያየ አቅጣጫ ስለ ጅብ ሳስብና ሳውጠነጥን ያነበብኩትን እያውጠነጠንኩ እያብሰለሰልኩ ስለ እነሱ ልክ እንደ አንድ ዞኦሎጂ ማለት ነው እንደ አንድ የሙያው ባለቤት እያውጠነጠንኩ ስለ ጅቦች ሳስብ የመጣልኝ ነገር አንድ ነው። ምናልባትም አሁን ባህር ዋጎስን ህንፃው በራፍ ላይ ሆነው አላስገባም ብለውታል። በዛ 100 ዓመት በጣም አነሰ የሚቀጥሉት 10 እና 15 ዓመታት ጅብ ፎቅ ላይ ይወጣል ብዬ ወሰንኩኝ። የሚደንቀው አጋጣሚ ያን ያህል አልቆየም። ምናልባትም እኔ ከምኖርበት ሰሜን አቅጣጫ የሚኖር ኮንዶሚኒየም 3ኛ ፎቅ ላይ
ጅብ ወጥቶ ተገኘ። ሰው ተንጫጫ። ባልሳሳት የሚያገባቸው ሰዎች ሰሙት፣ መጡና ጅቡን አስወገዱት። ሌላው ዓለም ላይ ቢሆን መግደል አይደለም፣ በሆነ ብልሃት ይዞ ወደ ዱር መመለስ ነበር የሚደረገው። ቀደም ብዬ እንደነገርኳችሁ ሴቷን ከገደልክ ያ ቤተሰብ ፈረሰ ማለት ነው። ያ ቤተሰብ ፈረሰ ማለት ደግሞ ሊሰጡን የሚችሉትን ግልጋሎት እናጠዋለን። ቀደም ብዬ አሁን ባለፈው ጊዜ ካወራሁት አኳያ እርግጠኛ ነኝ ገርበብ አድርጎ ያሳያችሁ ይመስለኛል። እንዴት እንደሚያስቡ አስፈላጊነታቸው የቱ ጋር ነው ብለን እንድናውጠነጥን ያደርገናል። ባለፈው ሳምንት እንደነገርኳችሁ ጅብ 16 ሰዓት ይሰራል። ሁሌም ምግብ ፍለጋ ላይ ነው። 40 ኪሎ ሜትር በመጓዝ ምግቡን ይፈልጋል፣ ያድናል። በተለይ ግልገሎች ሲያገኝ የትኛውንም ግልገል የአንበሳ ነው የቀበሮ ነው የምን ነው ብሎ ነገር የለም፣ ያገኘውን ግልገል ይበላል። ካልሆነ ደግሞ የሚቀጥሉትን 15 ቀናት ምን መራብ አለ። ተፈጥሮ ናት። አንዳንዴ ቸር ሆና እንደ ልብ የሚበላውን የምታስረፈርፈውን ያህል የዛን ያህል ደግሞ ፍርጃ ትሆኑና በረሃብ የሚሞቱበትም ጊዜ ይኖራል። ድርቅ ምን ሲከፋ እኚህ ስንሰቃይና ዓለም አቀፍ ተቋማት ምንም ሲያግዙ እነሱ ጋር ግን ቸነፈሩ ከፍቶ ለዘር የሚተርፈው ተርፎ አያሌዎቹ ይሞታሉ ብዬ ገምታለኝ። እንደዛም እያደረገ ግን ያው ሰርቫይቫል ዘ ፊተስት ነው፣ ችሎበት እየኖረ ነው። ይህንን ከሰው ጋር ግን እናያይዘው። ይህን ሀሳብ ከሰው ጋር ስናያይዘው ተሰጥኦ ምንድን ነው ብላችሁ ማሰብ መቻል ይኖርባችኋል። ተሰጥኦአችሁን የማታውቁት ከሆነ 16 ሰዓት አትሰሩ። 16 ሰዓት ልትሰሩ የምትችሉት ተሰጥኦአችሁን የምታውቁት ከሆነ ነው። እኔ አሁን እጽፋለሁ፣ አነባለሁ። ለምሳሌ ዛሬ ከምሽት 8 ሰዓት ላይ ነው እንቅልፌን የጨረስኩት። በጊዜ ነው የምተኛው። 2 ሰዓት ምናምን ብተኛ ጥሩ ነው። አንዳንዴ እስከ 3 ቆያለኝ። ከዛ በኋላ በጣም ጥልቅ እንቅልፍ የትም ወስዳችሁ ብጥሉኝ የማላውቀውን አይነት እንቅልፍ ተኛለሁኝ። 8 ሰዓት ላይ እነቃለሁ። ከዛ በኋላ ላነብ የሚገባኝን ነገር ካለ አነባለሁኝ። ላርም ላስተካክል የሚገባኝ ነገር ካለ ደግሞ ተነስቼ ሳሎን መጥቼ በፔርሙዝ ሞቆ የተቀመጠ ውሃ አለ፣ ዝንጅብል ምናምን ያለበት፣ ያን እጠጣዋለሁ። መላ ሰውነቴ ይግላል። ከዛ በኋላ እሰራለሁኝ፣ እጽፋለሁ፣ አነባለሁ፣ አርማለሁ። በእኔ አሁን በእስራኤልና በኢራን ጦርነት ላይ ደግሞ ዜና ሳደምጥ አለምነህ ዋሴም ቁጭ ብሎ ነው የሚያድረው። ተሰጥኦ ስለሆነ ነው። አለምነህ አሁን ማኔጀር ብታደረጉት ኢፌክቲቭ ላይሆን ይችላል። አለምነህ ግን ጋዜጠኛ ሆኖ እንዴት ነው እየሰራ ያለው? እንዴት ነው በቅት ያለ ሆነው? ይህን ስለአሁን ከኔና ከአለምነህ ዋሴ ሙያ አኳያ ይሄን አነሳሁት እንጂ በሌሎች ሙያዎችም ላይ የምትወዱት የኔ የምትሉት ተሰጥኦ ሊኖራችሁ ይገባል። ያ ካላችሁ 16 ሰዓት ሰራላችሁ። የሚያስፈልገውን ጉዞ በትራንስፖርቱም በእግርም በምን ትወዱታላችሁ፣ ታደርጉታላችሁ። አሁን እኔ ተቀጥረህ የምሰራው ስራ 16 ሰዓት ስራ ብዬ አልልም። ምክንያቱም ባለፈው ነግሬያችኋለሁ። ጓደኛዬ በፍም በሱ ለምን 30 ሊትር ልታለም ነው ያለኝ። መደበኛውንም ስራ በአግባቡ ከሰራለት በቂ ነው ብዬ ነው የምገምተው። ተሰጥኦን ካላወቅከውና ካላወቅሽው ግን ይሄን መሆን አይቻልም። ተሰጥኦን ለማወቅ ወደድንም ጠላን ነፃ የሆነ ማህበረሰብ መገንባት መቻል አለብን። አሁን አንዳንዴ አዲስ አበባ ላይ ለእኔ ፍርጃ ውስጥ ነው ያለው ነው ብዬ የምገምተው። አዲስ አበባ ውስጥ የሚፈቀድልህ ኳስ ተጫዋች ሆነ ከታየህ ይታያል፣ ይፈቅዱልሃል። የኦሎምፒክ ጀግኖች እና አበበ ቢቂላ ምን ሮጠው አሸንፈው መጥተው የእነሱ ተጽዕኖ አድሮብን ልክ መሮጥ ስንጀምር ህብረተሰቡ ያላግጥብናል። ማላገጡን ደግሞ ስለምንፈራ እንተወዋለን። ከእኛ መሀል ሯጭ መሆኑ የሚችል አንድም አይፈጠርም ማለት ነው። ልንዘፍን ስንሞክር የምን አፍ መክፈት ነው ምናምን ይባላል፣ እንተወዋለን። ልንደንስ የምን መበላቀጥ ነው፣ እንተወዋለን። ዝም ብለን እንኳን አይዶል ላይ ስንመለከት የአዲስ አበባ ልጅ እንዲህ አይነት ውድድሮች አታዩትም። ለምን? ተሰጥኦን እንዲሞክር የሚያደርግ ማህበረሰብ አይደለም የመሰረት ነው። አንድ የምናምንበት ነገር አለ። ትምህርት ቤት መሄድ፣ ትምህርት ቤት የሚሰጠውን እውቀት መገብየት፣ በዛ መሰረት ተመርቀህ የራስህ ሰው መሆን ነው።
ትምህርቱ አሁን እንደዛ የሚያራምድ ሆኗል ወይ? እንደዛ በማያራምድ እውቀት ውስጥ እያለን እንዴት ነው የራሳችን ሰው ልንሆን የምንችለው? የራሳችን ሰው ለመሆን የተሰጠንን ጸጋ ለማወቅ አንድ ቁጭ ብለን መጀመሪያ ማንበብ፣ ያገኘነውን እናንበብ። ይመጣል ወገግ ማለቱ፣ መብራቱ፣ ሩቅ መመልከቱ ቀስ ብሎ ነው የሚመጣው። መጀመሪያ ግን ራስህን ለማወቅ ገለል ብለህ ይሄን ነገር ብሞክረው፣ ይሄን ነገር ባደርገው ይታወቃል። ልክ ስትንቀሳቀስ እኮ ያን ማድረግ ደስ ይልሃል፣ ያን ማድረግ ደስ ይልሻል። ስለዚህም ይሄንን የምናይ የማህበረሰብ አካላት መንቀፍ፣ መተቸት፣ ቀስመ ሰባራ ከማድረግ ይልቅ እንዲቀጥሉበት፣ እንዲበረታቱ፣ ሩቅ እንዲያዩ ማበረታታት መቻል አለብን። ያን ካረግን የጅብን ያህል 16 ሰዓት እንሰራለን። የትኛውንም በእግር ውስጥ ሆነ በምን መጓዝ የሚያስፈልግ ከሆነ እናደርገዋለን። ተሰጥኦን ማታቂ ከሆነ ግን ምንም ሳንኖር እናልፋለን። ያ እንዳይሆን በራሳችሁ ላይ እንድትነቁ ነው ዛሬ ስለ ጅብ ያለፈውን ህይወት ያወራሁት። እርግጠኛ ነኝ ወገግ ብሎ ይታያችኋል ብዬ ተስፋ አደርጋለሁኝ። ሰላም በምድራችን ላይ ይስፈን።